አልጋው እናንተ ይሁን በዝልል ብሉ አለበትር ተሰማርታችሁ ሀገራችሁ ጋር የምትገቡ ወርቅ ጣቃው በራሱ እንደ መስከረም ዝግ አላጋ እንደሚያርፈው ሳትለፉ የቅምጥ እንጀራ ቁጭ ብላችሁ የምትበሉ የልጅ ከንፈር የሰብዩ ታፋችሁ የልጅ ክንድ ሄጃችሁ የማይወርድ የልጅ እንቅፋት ዛሬ እንግዲህ ከመሸ መተናል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ምርጦች እንዴት ናችሁ? ሰላም ናችሁ? ዛሬ በትልቅ ነገር ነው የመጣሁት። እንግዲህ ዛሬ የተኛሽው ያው ጧት ደምጣላችሁ እና እንግዲህ ያው ክስ ቀርቦብናል። ይሄን ክስ እንደምታዩት ሁላችሁም ማንበብ ትችላላችሁ እና በትልቅ ፔጅ ነው የተለቀቀው ፌስቡክ ላይ። ይሄ ነገር ጉዳዩ እንግዲህ አቶ ጀማል ሁሴንን ነው የሚመለከተው። ሁሉን ነገር ያው ዘርዝሩታል። ዝርዝሩን ወደ ምን ልበላችሁ ብቻ እንዴት ናችሁ? ደህና ናችሁ? ህይወት ከባድ ናት። ህይወት እንግዲህ በማትፈልጉት ቦታ እንትን ታደርጋለች እና ምን ልላችሁ ነው፣ አንዳንዴ የማታገኙት ሰው ወይ አለኩ የማትገናኙትን ሩቅ ሄዳችሁ አታፍቅሩ። የምሬ ነው። በተለይ ሴቶች ላይ ይሄ ነገር ይከሰታል። ስለዚህ አገር ቆርጣችሁ በቃ ሩቅ የሆነ ፍቅር መጀመር የለባችሁም። አሁን እናንተ ከዚህ የወጣችሁት ለመስራት ለመለወጣችሁ ይችላል ወይ ነው ነገሩ እና ይሄ ነገር ከዚህ ህይወት ጋር ተመሳሳይ ነው። ምክንያቱም አንድ ሰው ልታገኙት ሀገራችሁ ሲቀራረብና ልታገኙ ስትችሉ ነውና በጣም ከባድ ነው። አሁን እቺ ልጅ ብዙ መስዋዕት ከፍላለች። የምሬ ነው። እና ደግሞ የኢትዮጵያ ህዝቦች ለምን ዝም አላችሁ? ይሄን ሁላ ባህላችንን እያስተዋወቀች ከፍ አድርጋ ሀገራችንን ኢትዮጵያን እያስጠራች እንዴ አልቀረም እኮ ሀታ በአዲሱ በቴዲ ሙዚቃ ራሱ ባንዲራውን ከየት አገኘችው ነው? እሺ ቢጫና ቀይ አይጠፋም፣ ግን ከሁሉም ሀገር ግን እንዴት ነው ይመስለኛል ሴንጀር የሚሰፋላትን አጠገቧ አድርጋ በየአይነቱ ትሰፋለች ነው ይመስለኝ። በየቀኑ አዳዲስ ዲዛይን ነው። ሀታ ዱባይ ላይ የሚጨፍሩ ልብስ የሚያስተዋውቁ ልጆች እንደዚህ አድርገው ባንዲራቸውን ከፍ አላደረጉም። ሽፎን ወይ ደግሞ የአበሻ ቀሚስ ሊያስተዋውቁ ይችላሉ እንጂ የዚህን ደረጃ ከፍ ብለው ሲያስተዋውቁ አላየሁ። እሷ በቃ ሀታ ዲዛይን ራሱ ከሷ ብትሰርቁ የምርት ለውጡበታላችሁ። ይለያል ነው የምላችሁ። እንግዲህ ይሄንን ሀገር አታውቀውም፣ ምንም አታውቅም። ይሄ ሁሉ የኔ ጦስ ነው። መረዳት ያለባችሁ እሱ ነው እና ሁሉን ነገር ያው ዘርዝሮታል እሱ። የማይሆን ነገር ነው የሆነው። የምሬ ነውና እናንተ እንዴት አልጋብዛችኋትም ወደ ሀገር? እንዴት ነው ለኢቢኤስ ለዛ ለመላጣው ለሰይፉ ለምንድን ነው ያላደረሳችሁ? እቺ ልጅ መጋበዝ ነበረበት ወደ ሀገር ውስጥ አንጥቶ እና ሀገራችን ከፍ እንድትል አንፈልግም ማለት ነው። ከዚህ በፊት ማን ነበረ ስሙ? የሆነ ልጅ የሆነ እብድ መጥቶ ነበር ወደኛ ሀገር ውስጥ። ብዙ ሰው ነው የተቀበለው እና አዶናይ ምናምን ተሰባስበው ሀገራችንን ይጣራልናል ብለው፣ እሱም ደግሞ ቡና ቀምሶ ቡናው ይለያል ምናምን ነው ያለውና ያ ልጅ ራሱ ተቀበላችሁታል። እሷ ብትቀበሏት እንዴ ብዙ ተከታይ እኮ ነው ያላት በቲክቶክ። ወላሂ እኔ በጣም እያሳዘነች ነው። በነገራችን ላይ እንግዲህ ስንት አመቷ ነው ይሄን ነገር አልተወችም። በጣም እየገረመኝ ነው። ተስፋ ትቆርጣለች ትጠፋለች እስከማለት ደረጃ ደርሼ ነበረ። የለም እኔ ራሷ ሀገር ከገባው ስንት አመቴ ነው? 4ኛ አመት ልጨርስ ነው። ስለዚህ አሁንም ድረስ እንግዲህ እንደዚሁ እየተጓዘች ነው ያለችው። የኛ አበሻም ታውቃላችሁ ጸጥ ነው። ምንም አይነት መልስ አልሰጣትም፣ እኔም አልሰጠውም። እስቲ ኮሜንታተሮች ምን ሐሳብ ትሰጡኛላችሁ በዚች ልጅ ጉዳይ ያለውን ነገር ማለት ነው። እና ሲቀጥል ትናንትናና ከትናንትና ወዳ እንግዲህ የቤት ዕቃ በሚገባ አቅርቤላችኋለሁ። አዲሱ ሱቅ መርቁ ልጅ ብዬ ደግሞ እንኳን ልትመርቁ ረገማችሁት መሰለኝ። እስካሁን 2000 ነው ቪዲዮ የታየው።
እንዲህ ምን አጠፋው መርቁልኝ ባልኩ። አሁን የመጀመሪያ ኮሜንት ላይ አኖራለሁ፣ እዛ እየገባችሁ ያላያችሁ እዩ። ጭራሽ ፕሮፋይሉን አልጋ ስታዩ በጣም ጥርግ ብላችኋል። እኔ ሱቁን እንድታዩልኝ እንድትመርቁልኝ፣ አይዞህ በርታ ወንድሜ እንድትሉኝ ነው። በቃ እንድታበረቱኝ፣ ግድ ግዙ አይደለም እንድትገዙ አይደለም፣ በቃ እንድታበረቱ ነው። አንድ ሰው ሀገር ላይ መጥቶ ስራ ሲጀምር የሆነ ነገር ሲሞክር በሙከራው አብሽር ሊገባል በቃ። እና የእናንተ አብሽርነት ደግሞ እኔን ጠንካራ ያደርገኛል እና ጀግና ያደርገኛል። ሁላችሁም እዚህ ያደረሳችሁኝ የእናንተ ኮሜንት የእናንተ በቃ ምን ልበላችሁ፣ አንድ ሰው የሆነ ነገር ሰርቶ የሆነ ነገር ስትሉት በጣም ብርታት እያገኘ ይመጣል። መጥፎውን እየተውኩኝ ጥሩ ምክር የሚሰጥ እህት ወንድሞች አላችሁና እሱን እያስኩኝ ወደፊት እጓዛለሁ ማለት ነው። ስለዚህ ያው ከአሁን በኋላ በጨዋታዬ ነው የምመጣላችሁ። ስለዚህ ይችን ልጅ እንግዲህ መላ እንድትሉ ፈልጋለሁ። እስቲ ኮሜንታችሁን አንድ ባንድ አነባለሁ። ግን የቲክቶክ ላይ ያሉትን እነሱ ፍላጎታቸው ቲክቶክ ላይ ቁጭ ብለው ላይቭ ነው፣ እሷ ላይቭ አትገባም። ላይቭ ላይ ታብታብ አድርጉ እንዲህ አድርጉ፣ ሁሉም ለራሱ ገንዘብ መሰብሰቢያ ነው እንጂ እቺ ልጅ ግን አገር እያስተዋወቀች ነው። እሷ ጠንክራ ብሎ የጠራት ሰው የለም። እሷ ግን ለዚህ ሀገር ሁሉ ታሸረግዳለች። የራሷ ሀገር እየተቀመጠ እንዳውም የራሷ ሀገር ውስጡና አለመያዟ የሰው ሀገር ባንዲራ እንዲከፍ ዝቅ ስታረግ ሀገሯ አይደለም በቃ አይመለከታትም ሲጀመር። ምክንያቱም እሷ ዜጋዋ ሌላ ነው፣ ዜግነቷ ሌላ ነው። ችግር የለውም እኮ እናንተ በዜጋችሁ ፈለጋችሁ ቦታ ሄዳችሁ በባንዲራችሁን ጣሉ የሚላችሁ ሰው የለም። ለምን? ዜጋችሁ የራሳችሁ ስለሆነ ነው። እሷ ግን የራሷ ሳይሆን እንዲህ ከፍ አድርገው ቀን በቀን ስታውለበልበው ስትለብሰው ምን ስትል ውጭ ላይም ሄዳ ሳትፈራ አለመያዟ ምንድነሽ ሳትባል የዛ ተወላጅ ነሽ ወይነሽ ተብላ አለመጠየቋ ራሱ በጣም ይገርመኛል። ወላሂ ነው የምላችሁ። ምክንያቱም እኮ አሁን አንድ ሰው እዚህ ተንስቼ ቲክቶክ ላይ በሆነ በሰው ሀገር ባንዲራ ዝም ብዬ ባውለበልብ በለብስ ብጨፍርበት ምንድነው ብላችሁ ተብላችሁ እኮ ወይ በፖሊስ ልትጠየቁ ትችላላችሁ። ምንድነው የእናንተ ስራ ተብላችሁ ማለት ነው። ምክንያቱም እኔ ገርሞኛል። አገሩ ላይ መብት አለ መሰለኝ ሀገራቸው ላይ። ስለዚህ ለምን ዝም ተባለች? እኔ ብችል ኖሮ ቪዲዮ ሰርቼ እቺ ልጅ ኢትዮጵያ እንድትመጣና ከፍ ብላ በቃ ባንዲራችንን በማስተዋወቅ እዚህ ደረጃ እንደደረሰች ለሀገር ባስተዋወቅ ደስ ይለኛል። የምሬ ነው የምላቸው። ቪዲዮ ላይክ አድርጉ፣ ለሁሉም ሰው ይድረስ።